የዚች ልጅ ኮሜንት የሁላችሁም ጭንቀት ነው። እኔም ስደት ላይ ያለው የኔም ጭንቀት ነበረ ማለት ነው። የዛሬን ያርገውና ሁላችሁም እንደዚህ አይነቱ ሀሳብ ውስጣችሁ ላይ ይመላለሳል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦቼ ሁላችሁም እያላችሁበት አላህ ይጠብቃችሁ ይጠብቀን። ሀገራችንን አላህ ሰላም ያድርግልን። ለቤት የመዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አይከፈልበትም፣ አያደክምም። ከገባችሁ አልቀረ ላይክ አድርጉት፣ ለእኔ ይጠቅመኛል። ቪዲዮ ቫይራል እንዲወጣ ያደርገዋል ማለት ነው ላይክ ስታረጉ። ካልተመቻችሁም ደግሞ ምንም ችግር የለም፣ እለፉት፣ መብታችሁ ነው። በግዴታ እኔ ቤት ምንም አይነት ነገር የለም። እና ወደ ጉዳይ ሳልፍ ኮሜንቷ ምን እንዳለች እንገራችሁ። ራህሞኔ ጠለብ ቤት ነኝ፣ መጥፋትም ፈልጋለሁ። ልጥፋ ወይስ አገር ልግባ? አገር ልገባ ሳስብ ይጨንቀኛል ትላለች። እንግዲህ ያው ነባራዊ ሁኔታውን ስታስበው ነው። አገር እንዴት ብዬ ነው የምገባው? በዚህ ኑሮ ውድነት ያለኝ ይበቃኛል ወይ እያለች የሌላትን እያሰበች ያላትን እየረሳች፣ እንደዛ እኮ ነው። እኔም እንደዛ ነበርኩኝ። ይገባለሁ እቺን በቃ አረፋ ረመዳን ሲመጣ ለረመዳን እገባለሁ ኢንሻአላህ እቺን ወር ሰራ አድርጌ እገባለሁ እላለሁ። ረመዳኑ ሲመጣ ደግሞ ለአረፋ እገባለሁ። በቃ እንደዛ እያልኩ 4 አመታትን አስቆጥሬያለሁ። ወላሂ እኔ አባቴን አሁንም እንደው እድሉን አግኝቼ አፉ ባስተርግ እንዴት ደስ ባለኝ። እየማልኩላቸው ወላሂ ለአረፋ እመጣለሁ፣ ወላሂ ለረመዳን እመጣለሁ፣ ወላሂ ለእንደዚህ እመጣለሁ እያልኳቸው ሳላገኛቸው አመለጡኝና ሁላችንም እንደዛ እያልን ነው ጊዜውን የምናሳልፈው። እህቶቼ በተቻላችሁ አቅም ላጥ ብላችሁ አገር ብትመጡ፣ አንደኛ ባትጠፉ፣ ያን ያህል የሚያስጨንቃችሁ ነገር ካለ በቃ ቻል አርጋችሁ ዋጥ አርጋችሁ ሰራ አርጉና ወደ ሀገራችሁ ኑ እንጂ አትጥፉ። ጠፍቶ መስራት በኋላ ሀገር ለመግባት በጣም ነው እንትን የሚለው የሚያስቸግረው። ማስቸገሩም እያለ ስራ እንደ ልብ አይገኝም፣ እንደ ድሮ አይደለም። እንደ ልባችሁ ሰርታችሁ ማግኘት አትችሉም። ከስንት አንዱ በስነ ስርዓት ስራ ቢያገኝ እንጂ አብዛኛው 1 ወር ሰርቶ ይገባል፣ ይቀመጣል፣ 3 ወር ይቀመጣል፣ 1 ወር ይቀመጣል። የቤት ኪራይ አለ፣ የራሳችሁ የምትጠቃቀሙበት ከልብሳችሁ ከቅባታችሁ ከምናችሁ ጀምሮ ራሳችሁ ናችሁ ወጪውን የምትችሉት። ምናልባት ጥሩ መዳሞች ከገጠሟችሁ ወጪ ላይ ኖርባችሁ ይችላል። ግን ስትጠፉ ሁሉም ነገር በራሳችሁ ወሰናችሁ ነው የምትጠፉት። ብትታመሙ የምትታከሙት ራሳችሁ፣ ቢሩባችሁ ቢጠማችሁ የቤት ኪራያችሁ ሁሉ ነገራችሁን ከታክሲ ጀምራችሁ ወጪ ራሳችሁ ናችሁ የምትችሉት። ከዚህ ሁሉ ጭቅጭቅ በወር 1000 ብር በጣም በረካ አላት። በአሁኑ ሰዓት አንገታችሁን ደፍታችሁ ኮንትራት ቤት 1000 ብር ማለት በዚህ አሁን በሐዋላ ሲመነዘር 46000 ገብቷል በአሁኑ ሰዓት ማለት ነው። 46000 ብር ማለት ለእናንተ ቀላል አይደለም። ወጣችሁ በ1500 እና በ1700 ከምትሰሩ መኪያ በሸምስ ብር ተቂበኔ ምስር አምጪ እሺ። ኮማሽ ራሞት ትሄድ ግን ታሻት ምጣደ ሞቄት የለ ኮማሽ እና ወይኔ ረስቼው በራሴ ወሬ ገባው። ይቅርታ ያቆምኩት መስሎኛል። ብናገርም ምንም ነገር አላወራውም። እሺ እና እህቶቼ አትጥፉ። ለእናንተ 1000 ብር በቂያችሁ ነው። የትም ብትሆኑ የተመቻቸ ቦታ የለም። ሁሉም ሰው በአንድ በኩል ቢመቸው በአንድ በኩል የሆነ ችግር አለው። ስለዚህ ባካችሁ ሳትጠፉ ሰራ አርጉና ወደ ሀገራችሁ ግቡ። ተው እኔም ነገ ዛሬ እያልኩኝ ያው 11 አመቴን ጭልጥ አረኩት። ግን አልሐምዱሊላህ አንልም። ሌላው ነው የሚታየን። ከኛ በታች ያለውን አናይም። በቃ ሙሉ ጤና ካለን አፍያ ካለን ለኛ ትልቁ ሀብታችን ነበር።
ግን ያንን አናስብም። ማንኛችንም ብንሆን ማለት ነው የሌለን ነው የሚታየን፣ ያለን አይታየንም። እና ገንዘብ ያለአግባብ ደግሞ አታውጡ። እዚህ ስትመጡ ይቆጫችኋል። ወላሂ እዛ አፍሰን የለመድነው ገንዘብ እዚህ እንኳን ለማፈስ ለማየት ይናፍቃችኋል። ወላሂ ነው የምላችሁ። በአይናችሁ እንዲህ የሰው ብር ለማየት ይናፍቃችኋል። ገንዘባችሁን ያዙ፣ አጠራቅሙ። ከተጠራቀመች ትንሿም ነገር ብዙ ነው የምትሆነው። ከበተነው ብዙም ነገር ባዶ ነው የሚሆነው። ስለዚህ መያዝ ሞክሩ፣ አያያዝ ልመዱ። እቁብ ካለ እቁብ ተጨመሩ። ለቤተሰብ ስትልኩ በአግባቡ ላኩ። ያለ አቅም ድሸት አርጉ። በቃ ሀገር ለመግባት እፈራለሁ የምንለው እንግዲህ የያዝነው ስለበተነው ነው። ሁላችንም እየፈራን እድሜያችን የጨረስነው በስደት እና እባካችሁ እህቶቼ ያለፈው አልፏል። ለወደፊቱ ደግሞ አሁንም ባላችሁ ቻንስ ተጠቀሙበት። ገንዘባችሁን መታ አርጋችሁ ሀገር ለመግባት ሞክሩ። 1000 ዓመት አይኖር እዚህ መታችሁ ወይ መውለድ አትችሉም፣ ወይ የሆነ በሽታ ይገጥማችኋል። በጣም መከራ ነው። አሁን እኔ ያው አልሐምዱሊላህ ብቻ አላህ ሰጥቶኝ ነበር፣ ወሰደው። ይሄም አለ እንግዲህ ከዚህ በኋላ ያለው ደግሞ አላህ ነው የሚያውቀው። ሁሉም ነገር በአላህ እጅ ነው። ከአላህ ተስፋ አይቆረጥም፣ ይሰጠኛል ኢንሻአላህ። ከኔ እኩል የወለደ 6-7 ልጅ አለው። እንግዲህ ቢያንስ በዛ ቢባል 6-5 ልጅ ነው ያለው ከኔ ልጅ እኩል የወለደው ማለት ነው። እኔ ግን ይኸው ለዱንያ ብዬ ልጄን በአንድ ነው ያስቀረሁት። አላህ እንግዲህ መንታውም ሊሰጠኝ ይችላል። በአላህ ተስፋ አልቆርጥም። ባለፈው ነገርም አልማረርም። አልሐምዱሊላህ የጻፈልኝን ለኔ ያለውን ነው ያደረገልኝ አላህ። በቃ አላህን ማስጨነቅ አያስፈልግም፣ እንለምነው እንጂ። እና እህቶቼ አትጥፉ፣ ሰራ አርጉና ሀገራችሁን ነው በቃ ብትሉት እኔ ምንም መቼም አይሞላም። ወላሂ ነው የምላችሁ አይሞላም። በቃ ምንም አይነት ነገር ሁሌም አዳዲስ ነገር ነው የሚታያችሁ። ሁሌም ሌላ ነገር ነው የሚታያችሁ። እኔ እንጃ እኔ ከስደት አልሐምዱሊላህ ሞላልኝ ብሎ የገባ አለ ብዬ አላስብም። ያለው የሌለውም ተንጨርጭሮ በቃ ምን ብሎ ነው የሚገባው በመከራ። ያልገቡትም ይኸው አሉ። ከ10 ምናምን አመት በላይም የሚኖሩ አሉ። እና እንግዲህ እህታችን አትጨናነቂ፣ ካለሽ የተወሰነ ግቢ ሀገር አግብተሽ ውለጂ ሀቢብቲ። ተገዝቶ ማይገኘው ተሽጦ ማይለወጠው ልጅ ውለጂ፣ አግቢ ልሻለው። እንግዲህ ከሌለሽም ደግሞ የተወሰነ ቻል ብለሽ ስሪና ወደ ሀገርሽ ግቢ። አትጥፉ፣ በቃ በጥቅሉ አትጥፉ። እዛው ጠለቤት ሆናችሁ እዛው ጨርሳችሁ ሀገራችሁን ግቡ።